የህዝብ ተወካዮች ምክር ቤት በዛሬው ዕለት ባካሄደው አስቸኳይ ስብሰባ ሁለት የብድር ስምምነት ረቂቅ አዋጆችን መርምሮ አጸደቀ። ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ አስቸኳይ ስብሰባውን አካሂዷል። ምክር ቤቱ በኢትዮጵያና በጣሊያን ሪፐብሊክ መንግስት እንዲሁም ከዓለም ባንክ ለሶስተኛው ለዘላቂና አስተማማኝ ልማት ለኢትዮጵያ የሚሰጥ የበጀት ድጋፍ ማስፈጸሚያ የሚውል የብድር ስምምነትን በሙሉ ድምፅ ማጽደቁ ተመላክቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ በምክክር ለምታረጋግጠው አንድነትና ዘላቂ የሰላም ጉዞ ኦሉሴጉን ኦባሳንጆ ትልቅ ትምህርት የሚሰጥ ልምዳቸውን አጋርተዋል አሉ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በታሪካዊው የሀገራዊ ምክክራችን ዋዜማ በምክክሩ ዙሪያ ከኦሉሴጉን ኦባሳንጆ ጋር ተወያይተናል ብለዋል። በውይይታችን ከዚህ ቀደም ካከናወኗቸው ተግባራት ጥበብ ለመቅሰም ችለናል ያሉት ጠቅላይ ሚኒስትሩ በተለይም የቢያፍራን የሰላም ሂደት በመምራት ያካበቱትን ልምድ ማጋራታቸውን አመልክተዋል። የኢትዮጵያ መከላከያ ሰራዊት ሀገሩን በብቃት ከመጠበቅ ጎን ለጎን ችግኞችን የመትከል የቆየ ባህል አለው አሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ። የዘንድሮ የሀገር መከላከያ ሰራዊት የአረንጓዴ አሻራ መርሃ ግብር በመከላከያ ጠቅላይ መምሪያ በዛሬው ዕለት ተጀምሯል። ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት ሰራዊቱ ሀገሩን በብቃት ከመጠበቅ ጎን ለጎን ችግኞችን የመትከል የቆየ ባህል እንዳለው አስታውሰው የአረንጓዴ አሻራ መርሃ ግብር የሰራዊቱን የችግኝ መትከል ባህል ይበልጥ እንዳጠናከረው አውስተዋል።